እንግዲህ በሴሽን 11 ተገናኝተናል። አሁን ደግሞ ዲተርሚኔሽንስ ኦፍ ግሉኮስ እናያለን ማለት ነው። ግሉኮስ is the sugar most common found in the urine ነው። እንግዲህ ግሉኮስ ሽንት ውስጥ ከሚገኙ ዋነኛውና ኮመን የሆነው የኬሚካል ምርመራ አንዱ ነው ማለት ነው። also other sugars such as እንደነ ላክቶስ፣ ፍሩክቶስ፣ ጋላክቶስ፣ ፔንቶስ may be found in under certain condition ሊገኙ ይችላሉ። ነገር ግን በዋነኝነት እኛም እዚህ ጋር ስለ ስኳር በሽታ ለመመርመር ከሽንት ላይ መኖር ሰውየው ዲያቤቲስ ነው አይደለም ብሎ ክሉ እንድናገኝ ስለሚረዳን ግሉኮስን ነው ሜዠር የምናረገው ማለት ነው። ስለዚህ the presence of detectable amount of glucose in a urine known as glucosuria በመባል እንጠራዋለን። ሽንት ውስጥ ግሉኮስ ሲገኝ ተርሚኖሎጂው ምን ተብሎ ይጠራል? glucosuria እንለዋለን ማለት ነው። normally almost all glucose which pass from the blood into the glomerular filtration is reabsorbed back into a circulation by kidney tubular ያንን kidney tubular proximal tubular nephron ላይ almost all ማለት ነው አብዛኛው በቃ 100% ነው የሚለው አንዳውታችሁ ላይ 100% ሪአብዞርብ ይደረጋል። ነገር ግን በሃይድሮስታቲክ ፕሬሸር እንኳን ግሉኮስ ቢወጣ not detectable amount አይደለም። ምን ከሆነ ሰውየው ጤነኛ ስኳር በሽተኛ ካልሆነ ሬናል ቴሪሾልዱ ኖርማል ከሆነ ሬናል ቴሪሾልዱ ግን ከጨመረና ደም ዝውውር ውስጥ ያለው ስኳር ከበዛ ወይንም ስኳር በሽተኛ ከሆነ ምን ይሆናል ማለት ነው? ሽንት ላይም ሊፈጠርና ሊታይ ይችላል ማለት ነው። ስለዚህ ይሄ ፕሮክሲማል ኮንቮሌተር ቲዩቡላር ላይ ይመለሳል ሙሉ ለሙሉ ማለት ነው። ኦልሞስት ኦል ማለት ነው። usually less than 15 እስከ 20 ሚሊግራም ፐር ዴሲሊትር ወይንም 0.8 ሚሊሞል ፐር ሊትር የሆነውን is excreted in the urine excreted ይደረጋል። ኖርማል ነው ግን less than ነው ከዚህ በታች ይሄም ግን but this is amount cannot be detectable ይሄ ከ15 እስከ 20 ሚሊግራም በግሎሜሩላር ፊልትሬሽን ሬት በሆነ ችግር ምክንያት ቢወጣ ከሰውየው ከሽንት ጋር በመመርመሪያችን ዲቴክተብል ሊሆን አይችልም። cannot be detectable ይሄ አማውንት ያክል ከዚህ በታች ከሆነ ማለት ነው። እሺ the blood glucose concentration normally lies between 65 up to 110 ሚሊግራም per deciliter ይሄ ምግብ ሳይበላ ወይንም fasting blood sugar FBS አያችሁት? fasting blood sugar FBS እንለዋለን ማለት ነው። FBS ቢናት ይችላሉና ያዙልኝ FBS fasting blood sugar ከሆነ ምግብ ሳይበላ ከ10 እስከ 12 ሰዓት ለጾመ ሰው ወይም ከምግብ ለራቀ ሰው ስኳሩን ስትለኩት ከ65 እስከ 110 ሚሊግራም ፐር ዴሲሊትር ላይ ካረፈ ኖርማል ነው ማለት ነው። after meal it may increase to ከምግብ በኋላ after meal ምን ሊሆን ይችላል ማለት ነው? ከ120 እስከ 160 ሚሊግራም ፐር ዴሲሊትር ሊደርስ ይችላል ማለት ነው። it is normal range ነው ማለት ነው። ከምግብ በኋላ ወይንም random blood sugar የምንለው ማለት ነው። RBS የምንለው። እሺ if the blood sugar concentration become too high usually greater than ከ170 እስከ 180 ሚሊግራም ፐር ዴሲሊትር ከዛም በላይ ከሆነ the excess glucose will not be reabsorbed into the blood and a glucose start appearing in a urine ምክንያቱም በጣም ብዙ ግሉኮስ ደም ውስጥ ሲገኝ አብዞርቭ ማድረግ የሚችለውን ያቅሙን ብቻ ነው ሊያደርግ የሚችለው እንጂ ከበዛበት ምን ያደርጋል ማለት ነው? ያስወጣል ኩላሊት። የዚህን ጊዜ ሽንት ላይ
ይፈጠራል ማለት ነው። አያችሁት? ሽንት ላይ ይፈጠራል ማለት ነው። the lowest blood glucose concentration that will result in a glucosuria አያችሁት? lowest blood glucose concentration ካለ will result in a glucosuria in terms as renal threshold ይቀመጣል። ይሄ renal threshold means the high degree of glucose or appear in the blood before appearing in the urine ማለት ነው renal threshold። ስለዚህ lowest blood glucose concentration ሽንት ላይ ከታገኘ ግሉኮስ ላይ ይሄ ተርምሳስ renal threshold አለ ማለት ነው። the most common condition which renal threshold እኔ ሳነብ ነው threshold ነው የሚባለው threshold እያልኩ ነው ማነበው threshold for glucose exceed in diabetes mellitus አያችሁት? for a glucose exceeds in diabetes mellitus is the most common condition renal threshold for glucose exceed in diabetes mellitus እንግዲህ ሽንት ላይ ከመገኘቱ በፊት high degree of concentration in the blood ካለ ያንን renal threshold ብለን እንጠራዋለን ለዲያቤቲስ mellitus ማለት ነው። ስለዚህ ሁለት አይነት ምክንያቶች አሉ ግሉኮስ ዩሪያ የሚፈጠርበት ወይንም ግሉኮስ ዩሪያ ምንድነው ብለናል? the presence of glucose in the urine ማለት። ስለዚህ አንደኛው ፊዚዮሎጂካል ኮንዲሽን ነው፣ ሁለተኛው ፓቶሎጂካል ኮንዲሽን ነው ማለት ነው። ፊዚዮሎጂካል ኮንዲሽን የምንለው after large ingestions of carbohydrate ፊዚዮሎጂካል ነው። ብዙ በመመገቡ ምክንያት ሊመጣ ይችላል። ብዙ ካርቦሃይድሬቶችን በመመገቡ ምክንያት anything that stimulate sympathetic nervous system አያችሁት? anything ማንኛውም ነገር sympathetic nervous system stimulate ሆኖ ከታየ ከ15-20% cause of pregnancy ከነፍሰ ጡሮች ውስጥ ከ15-20% የሆኑ ሰዎች በፊዚዮሎጂካል ችግር ምክንያት ግሉኮስ ዩሪያ ሊፈጠር ይችላል። ሬናል ግሉኮስ ዩሪያ ደግሞ በኩላሊት ችግር ምክንያት የሚፈጠረው ደግሞ ሬናል ግሉኮስ በመባል ይታወቃል ማለት ነው። ስለዚህ እነኚህ አራቱ ፊዚዮሎጂካል ኮዞች ናቸው። ፓቶሎጂካል ኮዝ ኦፍ ግሉኮስ ዩሪያን ስንመለከት ደግሞ ዲያቤቲስ ሜሊተስ እና ግሉኮስ ዩሪያ ዲዩ ቱ አዘር ኢንዶክሪያን ዲስኦርደር የሆርሞን ዲስኦርደር መዛባት ሊያመጣው የሚችሉ ሁኔታዎች ይኖራሉ ማለት ነው። a number of endocrine disorder can cause hyperglycemia አያችሁት? number of endocrine cause በሃይፐርግላሲሚያ ሊሆን ይችላል። እቺ ደግሞ በዋነኝነት ዲያቤቲስ ሜሊተስ የስኳር ህሙማን ሊሆን ይችላል በፓቶሎጂካል ዲዚዝ። እዚህ ጋር ደግሞ ኢንዶክሪያን ዲስኦርደር ካን ኮዝ ሃይፐርግላሲሚያ ሃይፐርግላሲሚያ ሴሚያ ማለት ብለድ ማለት ነው። ሃይፐር ማለት ሂውጅ ማለት ነው። ግላይ ኢት ኢዝ ግሉኮስ። ስለዚህ ሃይፐርግላሲሚያ ማለት በደም ውስጥ ሃይ ኮንሰንትሬሽንስ ኦፍ ግሉኮስ ሲገኝ ይሄን ተርሚኖሎጂ ምን እንለዋለን? ሃይፐርግላሲሚያ። ዚስ ሜይ ሪዛልት ኢን ግሉኮስ ዩሪያ ማለት። ስለዚህ ደም ውስጥ በጣም ሃይ ኮንሰንትሬሽንስ ኦፍ ግሉኮስ ከተገኘ ኩላሊት ውስጥ ያለው ፕሮክሲማል ቱቡላር ኔፍሮን መመለስ የሚጠበቅበትን ይመለስና ከዚህ ሲበዛበት ምን ያደርጋል ማለት ነው? ማስወጣት ይጀምራል ማለት ነው። ስለዚህ ይሄን ነው ሃይፐርግላሲሚያ ምን ሊያመጣ ይችላል ማለት ነው። ግሉኮስ ዩሪያ ዩሪያ it is urine ግላይኮስ means it is glucose። ስለዚህ ምን አይነት ሆርሞኖች ምን አይነት የኢንዶክሪያን ሲስተሞች ናቸው ይሄንን ሊያመጡት የሚችሉት? አንደኛ ሃይፐርታይሮይዲዝም የታይሮይድ ሆርሞን መብዛት፣ ሃይፐር አሬናሊዝም የአሬናል ሆርሞን መብዛት፣ ሃይፐር ፒቱታሪዝም ፒቱታሪ በጣም ብዙ ሆርሞኖችን በማምረቱ ምክንያት የሚመጣ ኢንዶክሪያን ዲስኦርደር የሚያመጣው ግሉኮስ ዩሪያ ማለት ነው። some disease of pancreas በፓንክሪያስ ምክንያት ፓንክሪያስ ከቆሽት የምንለው የሰውነታችን አካል ነው። እሱ ደግሞ ቤታ ሴል ኢንሱሊንን ማምረት ካቆመ ምን ይመጣል ማለት ነው? ግሉኮስ ዩሪያ ሊፈጠር ይችላል ማለት ነው። በኢንሱሊን እጥረት ምክንያት ሲከሰት ማለት ነው። ይሄ ፓንክሪያቲክ ፕሮብለም የምንለው ማለት ነው። እሺ ታይፕስ ኦፍ ዩሪነሪ ሹገር ስንት አይነት ዩሪነሪ ሹገሮች አሉ? ስንት አይነት የዩሪነሪ ሹገር ቴስቶች አሉ ስንል ሁለት ነን ስፔሲፊክ እና ስፔሲፊክ ቴስቶች ብለን እንከፍላለን። ነን ስፔሲፊክ ወይንም ኢንዛይማቲካል ቴስት based on the reactions of glucose oxidase ነው የሚጠቀመው።
ምንድነው የሚጠቀመው? ስፔሲፊክ ማለት ለግሉኮስ ብቻ ማለት ነው። ግሉኮስ ኦክሲዴዝ ኢንዛይም ተጠቅሞ የሚሰራው ስፔሲፊክ ኢንዛይማቲካል ቴስት ነው። ነን ስፔሲፊክ ቴስት የምንለው ይሄኛው እንግዲህ በኦክሲዴሽን ሪአክሽን ነው የሚሰራው ኦክሲዴዝ። ይሄ ደግሞ ሪዳክሽን ቴስት ቤዝድ ኦን ሪዳክሽን አያችሁት? ይሄኛው በኦክሲዴሽን ይሄኛው በሪዳክሽን ኦፍ ኤ ሰርቴን ሜታል አየን ባይ ዘ ግሉኮስ። ኮፐርን በመጠቀም ሪዲዩሲንግ ሰብስታንስ የሆኑትን ሪዲዩሲንግ የሚያደርጉትን በሙሉ ዲቴክት የሚያደርግ ስለዚህ ምን እንለዋለን? ነን ስፔሲፊክ ለግሉኮስ ብቻ ያልሆነ ሪዲዩሲንግ ሰብስታንሶችን በሙሉ ዲቴክት የሚያደርግ ቴስት ነን ስፔሲፊክ ይባላል። ግሉኮስን ብቻ ዲቴክት የሚያደርግ ደግሞ ግሉኮስ ኦክሲዴሽን ሪአክሽን ወይንም ኦክሲዴስ ቴስት ይባላል ማለት ነው። ሁለቱን ቴስቶች እናያቸዋለን። ነን ስፔሲፊክ ቴስት የሚባሉት እነማን ናቸው? ለግሉኮስ ዲተርሚኔሽን ነን ስፔሲፊክ ቴስት የምንላቸው እነማንን ነው? ግሉኮስ ኢዝ አክቲንግ አስ ሪዛልት ሪዲዩሲንግ ኤጀንት። ግሉኮስ እንደ ሪዲዩሲንግ ኤጀንት አክት የሚያደርግ ሰብስታንስ ነው ማለት ነው። ኤንድ ኤኒ ኮምፓውንድ ዊዝ ኤ ፍሪ አልዲሃይድ ኦር ኬተን ግሩፕ ዊል ጊቭ ዘ ሰም ሪአክሽን። ሁሉም የኬተንና የአልዲሃይድ ስትራክቸር ያላቸው ሰብስታንሶች ሁሉ አብረው ዘ ሰም ሪአክሽን ሊፈጥሩ ይችላሉ። ለዛ ነው ምን የተባለው ማለት ነን ስፔሲፊክ፣ ሌሎቹም ኢንተርፌር ስለሚያደርጉ ማለት ነው። ሄንስ ግሉኮስ ኢዝ ኖት ዘ ኦንሊ ሪዲዩሲንግ ሰብስታንስ። ግሉኮስ እሱ ብቻ አይደለም ሪዲዩሲንግ ሰብስታንስ ነው ልንለው የምንችለው ማለት ነው። ሌሎቹም አሉ ነው እንግዲህ ዛት ሜይ ቢ ፋውንድ ኢን ኤ ዩሪን ላይ የሚገኙ በጣም ብዙ እነ ጋላክቶስ፣ ፍሩክቶስ፣ ዩሪክ አሲድ፣ ክራይቲኒን፣ ላክቶስ፣ ፔንቶስ፣ ሄሞጄኔስቲክ አሲድ፣ አስኮርቢክ አሲድ እነኚህ ክሎሮፎርም፣ ፎርማልዲሃይድ የሚባሉ ነን ግሉኮስ ሪዲዩሲንግ ሰብስታንስ ይባላሉ። አያችሁታል? እነሱ ሁሉ በነን ስፔሲፊክ ቴስት ላይ ኢንተርፊር ያደርጋሉ ማለት ነው። ነገር ግን ነን ስፔሲፊክ የሆኑት ካሉ ሪያክት አብረው ይሆናሉ ማለት ነው። እስቲ ነን ስፔሲፊክ ቴስት ፎር ግሉኮስ የምንላቸው ኮመንሊ ዩዝድ ኢን ነን ስፔሲፊክ ቴስት ፎር ዩሪነሪ ሹገር ቤኔዲክት ኳሊታቲቭ ቴስት የሚባል ያችሁት ፌሊንግ ቴስት እና ክሊኒ ቴስት ታብሌት ቴስት ይባላል። ክሊኒ ቴስት፣ ታብሌት ቴስት፣ ፌሊንግ ቴስት፣ ቤኔዲክት ኳሊታቲቭ ቴስት። ይሄ ቤኔዲክት ኳሊታቲቭ ቴስት የሃይ ስኩል ትምህርት ነው። እሺ ሃይ ስኩል ላይ ያለ ኤክስፐሪመንቱን የሰራችሁ ካላችሁ በደንብ ትረዱታላችሁ። ኮፐር ሰልፌት በመጠቀም የሚሰራ ነው። ፌሊንግ ቴስት የሚባል አለ። ክሊኒ ቴስት፣ ታብሌት ቴስት የሚባሉ ሶስት ዋና ሹገር ዲተርማይን የምናደርግበት ቴስቶች አሉ ማለት ነው። እሺ ቤኔዲክት ኳሊታቲቭ ቴስት ኳሊታቲቭ ምንድነው ይገልጽልን አለ ወይም የለም የሚለው ነው። ከዚህ በፊት በሴሽን 10 ላይ ተነጋግረን ነው። ኳሊታቲቭ አያችሁት? ወይንም ስክሪኒንግ ፕሬዘንስ ኦር አብሰንስ፣ ኔጌቲቭ ኦር ፖዚቲቭ፣ ሪአክቲቭ ነን ሪአክቲቭ ብለን ለማወቅ የሚያስችል የቴስት አይነት ነው። መርሁ ምንድነው? እንዴት ነው የሚሰራው? ፕሪንሲፕሉ ስንል when a urine is boiled in alkaline copper sulfate solution, glucose and other reducing substance reduce convert the blue copper to in Benedict qualitative reagent to copper 1 oxide copper dioxide which is orange to red in color ይቀየራል። when a urine is boiled in alkaline copper ሽንቱን ከአልኮፐር ጋር ሪአክት አድርገን ቦይል ስናደርገው ሶሉሽን ይፈጥራል። ያ ግሉኮስና አዘር ሪዲዩሲንግ ሰብስታንስ ሪዲዩስ ኮንቨርት ቱ ብሉ አየቹት ኮፐር 2 ኢን ቤኔዲክት ኳሊታቲቭ ሪኤጀንት ኮፐር 1 ኦክሳይድ ኮፐር 1 ኦክሳይድ አያችሁት which ኦሬንጅ የነበረው ከለር ቱ ሬድ ከለር ይቀየራል። አያችሁት ወደ ቀይ። ስለዚህ ይሄንን ሌሎቹም ግን ኢንተርፊር ያደርጋሉ ነን ስፔሲፊክ ቴስት ስለሆነ a positive reaction is graded as a change in color ranging flow
from a blue to green, yellow, orange and fine red እያለ እዛ ጋር ከቤኔዲክት ሶሉሽን ጋር አብሮ ተለጥፎ የመጣን ከለር አወዳድረን የግሉኮሱን መጠን ማስቀመጥ እንችላለን ማለት ነው። ኦቨርኦል ሪአክሽኑን ስናይ ኩፕሪክ አየኖች ሪዲዩሲንግ ሹገር ሽንት ውስጥ ያለው ስንጸገብረው ወይንም ግሉኮስ እዚህ ጋር የነበረው ብሉ ከለር በአልካላይን ሶሉሽን እና ሂት ስትሰጡት ወደ ኦሬንጅ ሬድ ከለር ወይንም ግሉኮኖይክ አሲድ ኦክሲዳይዝድ ሹገር ዊዝ ኮፐር አየን ጋር ሪአክት አድርጎ የሚፈጥረውን ከለር ነው የምናየው ማለት ነው። ስለዚህ ይሄንን ነን ስፔሲፊክ ቴስት የምንለው ማለት ነው። the copper to iron are supplied in a Benedict qualitative reagent in the forms of copper sulfate አያችሁት forms of copper sulfate በመፍጠር አያችሁት ኮፐር ሰልፌቱ ጋር ሪዲዩሲንግ ሽንቱ ሪአክት በማድረግ የሚፈጥረው በአልካላይን እና በሂት ሶሉሽን የሚሰጠን የሪአክሽን አይነት ስለ ሪአክሽኑ ነው የታችኛው የሚያወራው in the presence of strong alkaline solution በውስጡ አለ converted to copper 1 ወይንም ኦክሳይድ ይቀይረዋል ይሄ አልካላይኑና into as catalyst ማለት ነው። the heat is supplied by means of boiled water 100 degrees centigrade water bath ውስጥ ከታላችሁ the tube and the boat back to the room temperature and the result read when conveniently ያ ልክ ለተስማማው ወይንም እዛ ቻርቱ ላይ ላለው ከለር በማወዳደር ማየት ነው። እንግዲህ ይሄ ቤኔዲክት ኳሊታቲቭ ቴስት የምንለው ፕሮሲጀሩ ይሄ ነው። ሃንዳውቱ ላይ አንብቡት ማለት ነው። ሁለተኛው ፌሊንግ ቴስት ነው። ፌሊንግ ቴስት የምንለው ፕሪንሲፕሉን ስናይ the same as ቤኔዲክት ኳሊታቲቭ ቴስት ጋር ተመሳሳይ ነው ፕሪንሲፕሉ ማለት ነው። ይሄ ለየት የሚያደርገው ፌሊንግ ሪኤጀንት ሶሉሽን ኤ እና ሶሉሽን ቢ አለው። ሶሉሽን ኤ ላይ ኮፐር ሰልፌት 34.65 ግራም አለው። ዲስቲልድ ዋተር ደግሞ ከዚህ የተዘጋጀ ማለት ነው በ500 ውስጥ ኮፐር ሰልፌት ጋር ሪአክት የተደረጋለ። ሶዲየም ሃይድሮክሳይድ 125 ግራም፣ ሶዲየም ፖታሺየም ቴትሬት 175 ግራም ተደርጎ በ500 ml የተበጠበጠ ሶሉሽን ቢ አለ ማለት ነው። ስለዚህ ይሄንን በመጸግበር ፕሪንሲፕሉ ተመሳሳይ በሆነ መስራት ነው። የሶሉሽን ኤ እና ሶሉሽን ቢ መኖሩ ብቻ ነው ማለት ነው። አድቫንቴጅ ኦፍ ቤኔዲክት ቴስት ኦቨር ፌሊንግ ቴስት ምንድነው? የቤኔዲክት ቴስት ጥቅሙ ከፌሊንግ ቴስት ስናወዳድረው it is uses a single solution already prepared። ይሄ ቤኔዲክት ላይ አንድ ሶሉሽን ብቻ ፕሪፔርድ መሆኑ ነው። ፌሊንግ ግን ሁለት ሬጀንቶች ይፈልጋሉ። it is uses as more stable reagent። ቤኔዲክት ስቴብል ነው። አንድ ሬጀንት መሆኑ ራሱ በራሱ ስቴብል ሬጀንት እንዲኖረው ያደርጋል። it is about 10 times more sensitive ነው። more sensitive ነው ማለት ጥቂት አማውንት እንኳን a trace of glucose will not be caramelized መደበቅ አይችልም because of it is high degree of sensitivity ስላለው ማለት ነው። if the test carried out using the proper proportion ቴስቱ carried out የሚሆነው በትክክለኛው proportion ከሆነ of reagent and urine, the more specific as uric acid and creatinine will not ordinarily reduce Benedict solution under this condition። እንደኚህ በትክክል ከሆነ ፕሮፖርሽናሉ እየተካሄደ ያለው ሌሎች ሪዲዩሲንግ ሰብስታንስ እንደነ ዩሪክ አሲድ እና እንደነ ክራይቲኒን ያሉ ቴስቶች ኢንተርፊር ማድረግ አይችሉም። ኖት ኦርዲናሪ ሪዲዩስ ቤኔዲክት ሶሉሽን ሪዲዩስድ መሆን አይችሉም አንደር ዚስ ኮንዲሽን ማለት ሲ ፕሮፐር ፕሮፖርሽን አንድ ቤስት ሜካኒዝም ነው እነኚህን ነገሮች ለማስቀረት ማለት ነው። ሶስተኛው ነን ስፔሲፊክ ቴስት ክሊኒ ቴስት ታብሌት ቴስት የሚባለው ነው። ፕሪንሲፕሉ ዘሰማስ ቤኔዲክት ኳሊታቲቭ ቴስት ጋር ተመሳሳይ ነው ቢኮዝ ነን ስፔሲፊክ ቴስቶች ናቸው እነኚህ ሶስቱም ኮንቴን አንሃይድሬት ሶዲየም ሃይድሮክሳይድ መኖሩና which result moderate boil and when
Other to dilute a urine give heat. It is reactions with a citric acid. አያችሁት አይደለ? ስለዚህ dilute a given reactions of with citric acid ጋር ሪያክት ማድረጉና moderately boil መሆኑ እንደገና ደግሞ anhydrous sodium hydroxide መኖሩ በውስጡ ብቻ ነው የሚለየው። ይሄኛው ደግሞ ለየት የሚያደርገው ሪዛልቱ ግሬድድ ይደረጋል። ኔጌቲቭ ከሌለ ኔጌቲቭ ካለ ጥቂት ካለ ትሬስ ከትሬስ የተሻለ ከሆነ 1 ፕላስ 2 ፕላስ 3 ፕላስ 4 ፕላስ by comparisons of color chart color chartቱ ጋር እዛ የተቀመጠው ከሬጀንቱ ጋር የመጣው ከክሊን ታብሌት ቴስት ሬጀንት ጋር የመጣው ቻርት ወይንም ወረቀት አለ። ያንን ሪአክሽኑን ከከለር ቻርቱ ጋር በማወዳደር የሚሰራ ቴስት ነው። እንግዲህ ነን ስፔሲፊክ ቴስት ይሄንን ይመስላል ማለት ነው። ስለዚህ ነን ስፔሲፊክ ቴስቱ ላይ ሌላኛው ሁለት አይነት ሜቶዶች አሉ። አንደኛ 2 ድሮፕ ሜቶድ እና 5 ድሮፕ ሜቶድ የሚባል ሴንሲቲቪቲውን ስናይ ክሊኒክ ቴስት ታብሌት ሬጀንት ቴስት ታብሌት ቴስት will detect as a little as ከ250 ሚሊግራም of sugar in በ100 ml of urine ውስጥ ያለን ነገር በሙሉ ዲቴክት ማድረግ የሚችል ሴንሲቲቪቲ ያለው የቴስት አይነት ነው። ሁለት አይነት ሜትድ ነው፣ 2 ድሮፕ ሜትድ እና 5 ድሮፕ ሜትድ የሚባል ማለት ነው። ወደ መጨረሻው ክፍል ስንመጣ ስፔሲፊክ እስካሁን ድረስ ያየን ነን ስፔሲፊክ ግሉኮስ ዲተርሚኔሽን ነው። ይሄኛው ደግሞ ስፔሲፊክ ኢንዛይማቲካል ቴስት ፎር ግሉኮስ ስፔሲፊክ ነው። ይሄም ተመራጩና ጥሩ ልንሰራው የሚገባው የቴስት አይነት ስፔሲፊክ ኢንዛይማቲካል ቴስት የሚባለው የዩሪን የቴስት አይነት ነው ማለት ነው። ስለዚህ these tests are based on the use of glucose oxidase አያችሁት ኦክሲዴሽን ሪአክሽን ነው የሚያካሄደው ስፔሲፊክ ቴስት ግሉኮስ ኦክሲዴዝ የሚባል ኢንዛይምን በመጠቀም ኦክሲዴሽን ሪአክሽን በማድረግ የሚሰራ የቴስት አይነት ነው። ግሉኮስን ብቻ ለዛ ነው ስፔሲፊክ የተባለው ማለት ነው። the glucose oxidase is the presence of atmospheric oxygen oxidize a glucose to gluconoic acid and hydrogen peroxide አያችሁት። ስለዚህ glucose oxidase is the presence of atmospheric oxygen በመውሰድ oxidize glucose በማድረግና gluconoic acidን እና ደግሞ ሃይድሮጅን ፐሮክሳይድን በመፍጠር ሪአክት አድርጎ ይሄንን ካስኬድ ኦፍ ሪአክሽን ፈጽሞ የሚሰራ የቴስት አይነት ስፔሲፊክ ኢንዛይማቲካል ፎር ግሉኮስ ዲተርሚኔሽን እንለዋለን ወይንም ስፔሲፊክ ፎር ግሉኮስ ኦክሲዴሽን ሪአክሽን ባይ ዩዚንግ ግሉኮስ ኦክሲዴዝ ብለን እናስቀምጥ። the principles of all enzymatical test the same ተመሳሳይ ነው ፕሪንሲፕሉ። they differ only the use of different types of chromogen ነው። የተለያየ ከለር chromogen means it is a color of indicative ማለት ነው። የሚጠቀማቸው ከለር ኢንዲኬቲቭ መለያየት ወይም ዲፈረንት በመሆኑ ምክንያት ብቻ ነው እንጂ ፕሪንሲፕሉ ተመሳሳይ ነው። እሺ ስፔሲፊክ ቴስቶችን ስንጠቀም እነኚህን 3 ቴስቶች ዲስከስ እናረጋለን። አንደኛው ክሊኒስቲክ ሪኤጀንት ስትሪፕ ቴስት ነው። ሁለተኛው ቴስት ታብ ቴስት ነው። ሶስተኛው ዲያስቲስቲክስ ቴስት ይባላል ማለት ነው። ስለዚህ እነኚህን ቴስቶች እናያለን ማለት ነው። እነኚህን ቴስቶች አይተን የዛሬውን የዚህን ሴሽን 11ን እንጨርሳለን ማለት ነው። which are available in the reagent strip አያችሁት available ነው። እነኚህ በሙሉ available in reagent strip በreagent strip በሚሸጡ በየቦታው ባሉ ግሉኮስን ዲተርማይን ለማድረግ የምንጠቀምባቸው ከሽንት ላይ available ናቸው። የሚጠቀሙትንም ፕሪንሲፕሎች ያስቀምጡልናል ማለት ነው። ስለዚህ separately or combination with other urine ቴስቶች ጋር ታገኙት። ለብቻው ሊመጣ ይችላል። ከሌሎች ዩሪን ቴስቶች ጋር ደግሞ ኮምባይን ሆነው ከነ ቢሊሩቢን ከነ ፒኤች ጋር ከነ ስፔሲፊክ ግራቪቲ ጋር አብሮ ሊመጣ ይችላል ማለት ነው። እሺ ስለዚህ ፕሪንሲፕልስ ኦፍ ክሊኒስቲክስ ቴስት ምንለው ክሊኒስቲክ ቴስት ምንለው is a double sequential enzymatical reaction ያካሄዳል። ደብል ሁለት ሲኩዌንሻል ይሆን አንዱ ሪአክሽን ካለቀ በኋላ ከዛ ሪዛልት ተነስቶ ሁለተኛውን ሪአክሽን የሚያካሂድ ማለት ነው። ደብል
ያችሁት ስለዚህ ግሉኮስ ኦክሲዴዝ will oxidize a glucose to gluconic acid and the same time reduce atmospheric oxygen to hydrogen peroxide መፍጠር ከዛን ከዚህ hydrogen peroxide formed will the presence of enzyme peroxidase oxidize the reduce from a dye to oxidized from which is indicated by the color change and other oxidation ወይንም reduction indicator ከሌሎች reduction indicators ጋር change ሳያደርግ ወይንም presence ሳይኖረው በፐሮክሲዴዝ ግሉኮስን ብቻ ማለት ነው oxidize the reducing from the dye to the oxidized form ማለት oxidized የሆነው reduced የሚሆነው ግሉኮስ ብቻ ነው እሺ እዚህ ጋር በሌላ እንዳትረዱት ማለት ነው ግሉኮስ ብቻ ሪአክት አድርጎ ከለር ቼንጅን ማሳየት ወይንም ኦክሲዳይዝድ የሆነውን ሪዳክሽን ሪአክሽን ወይንም ኢንዲኬተር መጠቆም ማለት ነው የዚህ ፕሪንሲፕልስ ስለዚህ እዚህ ጋር እንደምትመለከቱት ግሉኮሱን ሽንት ላይ ታገኛላችሁ እዛ ላይ አትሞስፌሪክ ኦክሲጅን አለ ግሉኮስ ኦክሲዴዝ ጋር ሪአክት ሲሆን አስ ኤ ካታሊስት ይሄ ኢንዛይም ግሉኮስ ኦክሲዴዝ ግሉኮኒክ አሲድ ፕላስ ሃይድሮጅን ፐሮክሳይድ ታገኛላችሁ ከዛን ሃይድሮጅን ፐሮክሳይድ ፕላስ ሪዲዩሲንግ ፎርምስ ኦፍ ዳይ ፐሮክሲዴዝ ጋር ሪአክት ሲሆን በኢንዛይም ኦፍ ፐሮክሲዴዝ ሲጸገበር ማለት ነው እዚህ ጋር ሲጸገበር ምን ታገኛላችሁ ማለት ነው oxidized forms of dye plus water ይገኛል ስለዚህ ይሄኛው ሬድ ከለር የነበረው ወደ ብሉሽ ከለር ይቀየራል ማለት ነው ስለዚህ በዚህ አይነት መንገድ ሪዛልቱ ብሉሽ ከለር ይሆናል ማን ነው ሃይድሮጅን ፐሮክሳይድ ሬዲሽ ወይንም ደግሞ ኦርቶቶሊዲን የነበረው አያችሁት ኦቶሊዲን means ኦርቶቶሊዲን የነበረው ወደ ኦክሲዳይዝ ኦርቶቶሊዲን ብሉ ይቀየራል ማለት ነው እዚህ ከለሩ ብሉ ይሆናል ይሄ ክሊንስቲፕ ሬጀንት ስትሪፕ ቴስት ፕሪንሲፕል ነው ማለት ነው ስለዚህ ይሄ ነኝናቸው ለብቻው ልታገኙት ትችላላችሁ አሁን ግሉኮስ እዚህ መጨረሻው ላይ ያለላችሁ ይሄውና የግሉኮሱ እዚህ ጋር እንደምትመለከቱት እቺ መጨረሻዋ የግሉኮስ ናት ስለዚህ ነኝን ምን ማድረግ ነው ማለት ነው ማወዳደር ነው ማለት ነው ነኝን ያወዳደርን ነው እንግዲህ የምንሰራው ማለት ነው እዚህ ጋር እንደምትመለከቱት አሁን አያችሁት ይሄ ግሉኮስ መስመር ነው እንግዲህ እዚህ ጋር ቁጥሮች አሉ ነኝ ቁጥሮች አንደኛው ላይ ተመጡና ፕላስ ምናምን የሚላለ እሺ ዝንችኛው ላይ የለችም +1 +2 እሺ ይሄኛው ትሬስ ነው ይሄኛው መስመር ትሬስ ነው ይሄኛው 1 ፕላስ ነው ይሄኛው 2 ፕላስ ነው ይሄኛው 3 ፕላስ ነው ይሄኛው ከዚህ ወደዚህ ያሉት በሙሉ ማለት ነው ከዚህ ወደዚህ ያሉት መስመሮች እዚህ ጋር ማለት ነው 3 ፕላስ ሆነው ይቀጥላሉ ማለት ነው ይሄኛው ደግሞ ኖርማል ነው ማለት ነው ስለዚህ እዚህ ጋር ያሉትን ከለሮች በማወዳደር ማስቀመጥ ነው ማለት ነው እንግዲህ ዩሪን ኬሚካል ቴስትን ስንሰራ እዚህ ጋር ቴስት ቲዩብ ይታያችኋል ቴስት ቲዩብ ላይ ሽንትን በመገልበጥ ፐርፔንዲኩላር 90 ዲግሪ ላይ ይዘን ሽንቱን ወደ ታች እንለካና እዚህ ጋር ቀደም ያያችሁት ይሄ ቴስት እቃው ላይ ዩሪን ስትሪፕ ቴስቱ ላይ እንደዚህ ይታያችኋል ከለሩ ከዚህ ከለር ጋር ያወዳደረን ሪፖርት ማድረግ ነው ማለት ነው የዚህ የትምህርት ዓላማ ከዛን ከለር ቼንጆቹን እዚህ ጋር ኖርማል ፎር ኮምፓሪዝን ነበር ይሄ ሰማያዊ የሆነ ወደ ሬዲሽ ከተቀየረ ፖዚቲቭ ፎር ግሉኮስ ያለን ሪፖርት ታስቀምጣላችሁ ማለት ነው ስለዚህ እንደዚህ ያረግን እንሰራለን ማለት ነው ግሉኮስን ይሄኛው ፕሮሲጀሩ ተመሳሳይ ነው ብታነቡት ደስ ይለኛል ግን የመጀመሪያ ፕሮሲጀር ስለሆነ ለዲፕስቲክ ይሄ መስሪያ ምን ይባላል ዲፕስቲክ ይባላል ይሄን ዲፕስቲክ ስንሰራ መከተል የሚጠበቅብን follow the direction supplied by the strip ነው እዚህ እቃውን ስንገዛ አብሮ ውስጡ ያለውን ፕሪንሲፕል መከተል ይኖርብናል rapidly dip the test and end of the strip in the urine rapidly ዲፕ ማረግ ሽንቱን መንከር ከዛ ኤግዛክትሊ
reading the result after exact 10 second ከ10 ሰከንድ በኋላ ያለውን መኖር አለመኖሩን ማየት ከዛን ሪከርድ ዘ ሪዛልት ፖዚቲቭ ነው ኔጌቲቭ ነው የምትለዋል ከ10 ሰከንድ ጀምሮ እናያለን ከዛን ኢፍ ዘ ቴስት አር ሪሜን ሬድ ሆኖ የሚቆይ ከሆነ ኔጌቲቭ ነው እዛው ቀይ ሆኖ የሚቆይ ከሆነ ኢፍ ዘ ፖዚቲቭ ሪዛልት ኢዝ ኢንዲኬት ባይ ዘ አፒራንስ ኦፍ ፐርፕል ከለር ዘ ቴስት ኤሪያ ጋር አወዳድረን ሪፖርት ማድረግ ይኖርብናል ማለት ነው ሁለተኛው ቴስት ታብ for glucose determination ነው ቴስት ታብ is screening test ነው screening test ማለት presence or absence negative or positive የምንለው ማለት ነው specific for glucose ለግሉኮስ ስፔሲፊክ ነው ለምንድነው ስፔሲፊክ እነኚህ ያየናቸው ክሊኒስቲክስ ቴስት ታብ ቴስት እነኚህ በሙሉ ምንድነው ዲያስቲስቲክ ቴስት እነኚህ ስፔሲፊክ ናቸው ማለት ነው the principles in the sum as ክሊኒስቲክ ቴስት ጋር ተመሳሳይ ነው ፕሪንሲፕሉ ማለት ነው the sum as to clinistics tablet ቴስት ጋር ተመሳሳይ ነው ልዩነቱ differ in the oxidation reduction indicator employed and the material that reagent are impregnated አያችሁት ምን አይነት ማቴሪያል ነው ዛውስት impregnated የሆነው የሚለውን ነገር ነው እንግዲህ ልዩነት ዲፈር የምናረጋው ምክንያቱም ኬሚካል ልዩነት ነው እንጂ ፕሪንሲፕላቸው ተመሳሳይ ነው the test tab the reagent are impregnated on tear strip of special paper and indicate in a yellow reducing from a green to blue in its oxidized form ማለት ነው that is tap reagent ላይ impregnated tear strip special paper impregnated ሆኗል ወይንም ኢንዲኬተር ተቀምጧል ኢንዲኬተሩም ከቢጫ in reduced forms of green to blue ከቢጫ ወደ ግሪን እና ወደ ብሉ የሚቀየር oxidized የሆነ ኮትድ ኬሚካሎች እንትኖች አሉ ማለት ነው እነኚህ ፎሎ ማኑፋክቸረሩ ፋብሪካው ባዘዘው ዳይሬክሽን ብትጓዙ መልካም ነው ይለናል tier of approximately 1.5 inch 1 inch እና ግማሽ ኢንች የሚያህለውን ማስገባት deep parts of tap in the urine specimen and remove immediately ነከር አርገን ወዲያው ማውጣት wait for 30 ሰከንድ መጠበቅ then observe appearance of any green color ማንኛውም green color መቀየሩ ከቢጫ ወደ ሌላ መቀየሩ ቼክ ማድረግ ነው ቢጫ ሆኖ ሪሜን አርጎ የሚቆይ ከሆነ it is negative the result record ቢጫ ከሆነ negative any green color ካለ positive ከሌለ ምን negative ብለን ማስቀመጥ if the test area remain yellow after 13 second አያችሁት ቴስት ኤሪያው ከ30 ሰከንድ በኋላ ምን ሊሆን ይችላል remain after 13 second the result is negative ነው ማለት ነው ስለዚህ color change ቢያመጣ oxidation reaction ሌሎች ኢንተርፌረንሶች ሊኖሩ ስለሚችሉ ኔጌቲቭ ተብሎ ሪፖርት መደረግ ይኖርበታል ማለት ነው remain ምን ሆኖ ከቆየ ማለት ነው yellow ከሆነ ከደረቀ በኋላ ምናምን አንመረመረም ማለት ነው if any green color is present at the same time ማንኛውም green color ግን ከተፈጠረ ምን ማድረግ አለብን ማለት ነው ውጤታችንን ፖዚቲቭ ብለን ሪፖርት ስለዚህ ስንነሳ ምን ብያችኋለሁ ይሄ ቴስት ስክሪኒንግ ነው presence or absence positive or negative ብለን እናስቀምጣለን ማለት ነው የመጨረሻው specific test diastics reagent strip for glucose determination diastics is a specific test for glucose based on the use of glucose oxidase ተመሳሳይ ነው ፕሪንሲፕል glucose oxidase በመጠቀም የሚሰራ ምን አይነት ቴስት specific test ነው specific test diastics reagent test ምንለው strip test ምንለው the chemical reaction is the same as clinistics test ጋር ተመሳሳይ ነው ልዩነቱ ምንድነው ክሮሞጆን ሲስተሙ ነው ምንድናቸው ልዩነታቸው የሚጠቀሙት ከለር ነው ልዩነቱ ማለት the presence of glucose በመኖሩ የሚያሳየው ክሮሞጆን ሲስተም means it is color ማለት ክሮሞጆን አያችሁት በሱ ብቻ ነው ሊለይ የሚችለው እንጂ ፕሪንሲፕሉ ተመሳሳይ ነው the reagent area contain a glucose oxidase peroxidase blue background dye
ፖታሲየም አዮዳይድ አስ ክሮሞጅን። አያችሁት? ፖታሲየም አዮዳይድ ክሮሞጅን እነኚህ ነገሮች በመሆናቸው ምክንያት የሚፈጠር ነው ሬጀንት ግሉኮስ ኦክሲዴዝ፣ ፐሮክሲዴዝ፣ ብሉ ባክግራውንድ ዳይ፣ ፖታሲየም አዮዳይድ እና አስ ክሮሞጅን ወይንም ከለር የሚፈጥሩት በዚህ አይነት ምክንያት ነው። ዲያስቲስቲክስ ሬጀንት ስትሪፕ ቴስት ፕሮሲጀሩ አሁንም ፎሎ ዘ ዳይሬክሽንስ ኦፍ ሰፕላይ ኦፍ ዘ ሬጀንት ስትሪፕ ነው። ማንፋክቸረሩ በሚያዘን ወይንም ሊፍሌቱ በሚያዘን መንገድ ነው መሰራት የሚኖርበት ማለት ነው። ስለዚህ ግን ጀነራል ፕሮሲጀሩ ምንድነው? ዲፕ ዘ ሪኤጀንት ኤሪያ ኢን ዘ ስትሪፕ ብሪፍሊ ኢንቱ ዘ ስፔስመን ዩሪን ስፔስመን ውስጥ ያንን ሪኤጀንት መንከር ከዛን ከ10 ሰከንድ ጀምሮ ሲ ዌዘር ዘ ሪአክሽን ኢዝ ፖዚቲቭ ኦር ኔጌቲቭ ፎር ግሉኮስ ኔጌቲቭ ነው ኦር ፖዚቲቭ ነው የሚለው ማረጋገጥ 30 ሰከንድ ሲሞላው ከለር ቻርቱን በማውጣት ሰሚ ኳንቲቴቲቭ አያችሁት። ይሄኛው ደግሞ ቅድሙ ስክሪኒንግ ነው ፖዚቲቭ ኔጌቲቭ ነው። ይሄ ግን ሰሚ ኳንቲቴቲቭ ቻርቱን ሰሚ ኳንቲቴቲቭ ምን ብያቸዋለሁ በሴሽን 10 ፕላስ 1 ፕላስ 2 ፕላስ 3 ፕላስ እያለን ኢንዲኬት ኦፍ ዘ ቻርት ሪፖርት ማድረግ ይኖርብናል ማለት ነው። እሺ እንግዲህ ግሉኮስ ዲተርሚኔሽን ይሄንን ይመስላል ማለት ነው። ሌሎች ቴስቶች አሉ እንግዲህ ለእንደዚህ ስኳርን ሜዠር የምናረግባቸው መንገዶች ሌሎች ቴስቶች አሉ። እነኚህን ሁለቱን ቴስቶች እኔና ለዛሬ በሴሽን 11ን እናቆማለን። አሁንም በድጋሚ በቪፒኤን እያያችሁ መሆኑን ማረጋገጥ እፈልጋለሁ። ፕሊዝ ኦንላይን ከሆናችሁ ቪፒኤን አብርታችሁ ተመልከቱኝ። ቪፒኤን ካበራችሁልኝ እኔ ተከፋይ ሆናለሁ፣ ሌሎችም ትምህርቶችን እሰራላችኋለሁ ማለት ነው። አለበለዚያ ግን ኢትዮጵያ ውስጥ ዩቲዩብ እየከፈለ አይደለም ማለት ነው። በጣም ጥቂት ብር በሳንቲም 000 ብር እንደ መክፈል ቁጠሩት። በቪፒኤን ግን ካሰራችሁኝ በዶላር ብር ይከፍለኛል። እናንተ አይደላችሁም። እናንተ ቅንነትና መልካምነታችሁን ብቻ አሳዩኝ። ሁሉንም የፈለጋችሁትን ጥያቄዎች ኮሜንት ላይ አስቀምጡልኝ። በጣም ነው የምትመቹኝ። ስለምታዩኝ ደስ ይለኛል በእውነቱ። ለምን 10 ሰው አይሆንም? እርዱኝ፣ እረዳቸዋለሁ ማለት ነው። እሺ ወደ ሌሎቹ ወደ ግሉኮስ ዲተርሚኔሽን ቴስቶች ሳልፍ ሩብነር ቴስት ነው። ሩብነር ቴስት to 10 ml of undiluted urine added 3 grams excess lead acetate shake well filter አያችሁት አይደል? 10 ml of undiluted urine 3 ግራም ኤክሰስ ሊድ አሲቴት ይጨመርበታል። ከዛን ሼክ ዌል ከዛን ማጣራት ከዛስ ቦይል ማድረግ ፊልተሩን and add 1 ml of concentrated የሆነ አሞኒየም ሃይድሮክሳይድ እንደገና ቦይል ማድረግ ከዛን precipitation ፎርም ያደርጋል። ከዛን criterion of the test ላክቶስ ከሆነ በውስጡ ያለው red solution plus red precipitation ይፈጥራል። ግሉኮስ ከሆነ በውስጡ ያለው red solution ፕላስ የሎ ፕሪሲፒቴሽን ይፈጥራል። ይሄ ሩብነር ቴስት ሰውየው ስም ነው ሩብነር የሚባለው ማለት ነው። ሬድ ሶሉሽን ፕላስ የሎ ግሉኮስ፣ ሬድ ሶሉሽን ፕላስ ሬድ ሶሉሽን ፕላስ ሬድ ከሆነ ምን ይሆናል? ላክቶስ በውስጡ አለ እንጂ ግሉኮስ አይደለም ማለት ነው። ይሄን ሩብነር የሰራው። ሌላኛው ፍሩክቶስ ነው። ሰሊ ዋን ኦፍ ቴስት የሚባል የቴስት አይነት አለ። ፍሩክቶስ may be found in the urine mostly after fruit, honey, syrup, jam ፉዶችን ሲመገብ እንደ ማር አይነት ነገሮች ሃይ ኮንሰንትሬሽን ኦፍ ፍሩክቶስ አላቸው። ያንን ለማረጋገጥ ሰሊ ዋን ኦፍ ቴስት ተጠቅመን እንሰራለን ማለት ነው። ስለዚህ ፍሩክቶስም ሜዠር ይደረጋል። it may be found in the liver disease ሲኖርበት liver disease ሲኖር also with glucose ጋር in the urine of diabetes ሊፈጠሩ ይችላሉ እና ፍሩክቶስ። ስለዚህ ሰሊ ዋን ኦፍ ቴስት ፎር ፍሩክቶስ የሚመከር ነው። እቺ ጥያቄ ሰሊ ዋን ኦፍ ቴስትን በመጠቀም ምን እንዲቴክት እናረጋለን የሚል ጥያቄዎች ሊኖሩ ይችላሉ ማለት ነው። ስለዚህ ሃይድሮክሎሪክ አሲድ acts on a fructose to form
derivatives of furfural-dehyde በመፍጠር which give red color compounds when linked with resorcinol በመፍጠር የሚሰራ የቴስት አይነት ነው ማለት ነው። ኢንተርፕሪቴሽኑን ስናይ ፍሩክቶስ በውስጡ ካለ ምን አይነት ከለር ይፈጥራል? ሬድ ከለር within half of minute በ30 ሰከንድ ውስጥ ማለት ነው ሬድ ከለር ይፈጥራል ፍሩክቶስ ከሆነ። በሰሌን ዋን ኦፍ በዚህ hydrochloric acid with derivative forms of furfural-aldehyde ጋር ሪያክት ሲሆን ማለት ነው የሰሌ ዋን ኦፍ ቴስት እንላለን ማለት ነው። በመጨረሻም የግሉኮስ ወይም የስኳርን ምርመራ ማወቃችን ክሊኒካል ሲግኒፊካንሱ ምንድነው? ኖርማሊ ዩሪን does not contain sufficient amount of sugar ስኳር ወይንም ምንም አይነት ግሉኮስ to react with any popular enzyme or reducing test ምንም አይነት ስኳር ከሌለ ከየትኛውም እንትን ጋር ሪያክት ሊያደርግ አይችልም ማለት ነው። እሺ ወይንም ኖርማሊ ሽንት ውስጥ መገኘት የለበትም። ስለዚህ ያ ከተገኘ when a sugar appear in the urine it show abnormality caused by a disease of diabetes mellitus ሰውየው ስኳር በሽተኛ ነው፣ ስኳር ችግር አለበት፣ ስኳር ኢምባላንስ አለበት ማለት ነው። the test for urine sugar is used to screen to detect diabetes mellitus, confirming diagnosis of diabetes mellitus confirm ለማረግም and monitoring and effectiveness of diabetic therapy ሰውየው ስኳር መድኃኒት እየወሰደ መቀነስ ሲገባው ሳይቀንስ ከቀረ እነኚህን ትሪትመንቶች ለመረዳት ወይም ለማወቅ የሚያገለግል የምርመራ አይነት ነው ማለት ነው ግሉኮስ። እንግዲህ ውዶቼ አመሰግናለሁ አብራችሁን ስለሆናችሁ። በሴሽን 12 ኬተን በዲ ኬቶ አሲዶሲስን እና ሌሎችን እቀጥላለሁ ማለት ነው። አብራችሁን ስለሆናችሁ አመሰግናለሁ። ለጓደኞቻችሁ እንዲደርስ ሼር አድርጉላቸው። በየቴሌግራም ቻናሉ ላይ ሊንኩን እዚች ከዲስክሪፕሽን ጋር ወይንም ቪዲዮን ከምታዩት በታች ሼር የሚል አለ። ሼር የሚለውን ስትነኩት ወደ ቴሌግራም ያመራችኋል። ቴሌግራማችሁ ላይ ላኩ። ከስልካችሁም ከኮምፒውተር ላይም ላፕቶፕ ላይ ቴሌግራም የምትጠቀሙ ከሆነ ቀጥታ ያመጣላችኋል። ወይንም ሊንኩን ኮፒ እያደረጋችሁ በኮምፒውተር ቴሌግራም ቻናሉ ላይ ላኩልኝ። አመሰግናለሁ። ዮላብ ይቀጥላል። ቴንክ ዩ